ዓመት የጠነከረ የስራ ልምድ እንዲሁም የተመሰገነ የደንበኞች አያያዝ የተሞላበት ፋንትሽ የውበት ሳሎን ዛሬ ሁለተኛ ብራንቹን በዚህ በወሎ ሰፈር እያስመረቀ ነው። እንግዲህ የብዙ ጊዜ ወዳጃችን የሀገሬ ቴሌቪዥን ፓርትነር የሆነችው ፋንትሽ የውበት ሳሎን ዛሬ ግራንድ የተባለ ጸጉር ቤቷን እንግዲህ እያስመረቀች ነው። እናንተም ውድ ተመልካቾቻችን ውስጥ ገብተን አገልግሎቷ ምንድነው፣ በምን አዲስ ነገር መታለች የሚለውን እንቃኛለን። አብራችሁን ቆዩ። እንኳን ደስ አላችሁ። ፋንትሽ እንዴት ነሽ? እንኳን አብሮ ደስ አለን። ቴንክ ዩ። እንግዲህ ተወዳጁ ጣቢያችን ሀገሬ ቴሌቪዥን ያው ፓርትነራችን ነሽ። ፋንትሽ ቢዩቲ ሳሎን ኤንድ ስፓ ሁለተኛ ብራንቹን ስለከፈተኝ እጅግ በጣም ደስ ብሎናል። ለውድ ተመልካቾቻችን እንግዲህ ስለ አገልግሎትሽ፣ ስለ ስራሽ ለማስተዋወቅ እንዲሁም እንኳን ደስ አለሽ ለማለት ነው የመጣነው። በጣም አመሰግናለሁ። እንግዲህ ከቀድሞ የውበት ሳሎንሽ በተለየ መልኩ እንግዲህ ዛሬ ግራንድ ኦፕኒንግ እያካሄድሽ ነው። በቅድሚያ እንኳን ደስ አለሽ። ምን አይነት ስሜት አለ? በጣም ነው ደስ ያለኝ። እንደ ፓርትነርነቴ እናንተም መጣችሁ ይሄንን ፕሮግራም ስለተቀበላችሁት በጣም ነው የማመሰግነው። በደስታ ቤትዬ እንግዲህ የፋንትሽ እህት ናት። እንኳን ደስ አለሽ አንቺንም። እንዴት ነው የዛሬው ቀን ምን ይመስላል? ጥሩ ነው። እናመሰግናለን። እንግዲህ ቤተሰብ እዚህ ሰብሰብ ብሏል። ሁላችሁንም እንኳን ደስ አላችሁ። እሰይ እንግዲህ ገብተን ምንድነው ያለው አገልግሎት የሚለውን እናስጀምራለን። እንግዲህ መድረኩ ያንቺ። ይሄኛው ደግሞ ወደ ጁስ ባር ነው። ጁስ ባር ያዘጋጀነው ነው ለሞሮኮ፣ ለስቲም ለምንጠቀም በጠቅላላ ለፀጉር ቤቱም ተጠቃሚ ነው። ቆንጆ ቆንጆ ጁሶችን ይዘጋጃሉ። ምን ጁስ ተዘጋጀ? እሺ ሞካና አቮካዶ ይባላል። ጣፋጭ ነው። እናመሰግናለን። አንደኛው ማለት ታዲያ እዛ ትንሽ አረፍ ካሉ በኋላ ይሄንን እየጠጡ በጣም ጥሩ ነው። በጣም ጣፍጣል። እናመሰግናለን። የተወደዳችሁ የሀገሬ ቴሌቪዥን ተመልካቾቻችን እንግዲህ ዛሬ የምንገኘው በፋንትሽ የውበት ሳሎን እና ስፓ ውስጥ ነን። እንግዲህ ፋንትሽ በድጋሚ እንኳን ደስ አለሽ። እንኳን አብሮ ደስ አለን። እንግዲህ ብዙ አይተናል፣ ብዙ ሰምተናል ከረጅም ዓመት ደንበኞችሽ፣ ከስራ ባልደረቦችሽ እና እንደው ፋንትሽ የውበት ሳሎን ከየት ተነስቶ የት ደረሰት ያለሽ? ፋንትሽ የውበት ሳሎን መነሻው በጣም እንግዲህ እንደማንኛውም ሰው ከትንሽ ነው የተነሳሁት። ያው በደንበኞቼ በጓደኞቼ ብርታት እግዚአብሔር ይመስገን እዚህ ደርሻለሁ። እንደው ትልቁ ጥንካሬ ነው የምትይው ምንድን ነው? ትልቁ ጥንካሬ ያው ስራዬን ማክበሬ ነው። ስራዬን በጣም ነው የምወደው። ስራዬን በጣም ነው የማከብረው። ከስተመሮቼን በጣም ነው የምወደው፣ በጣም ነው የማከብራቸው። ያ ይመስለኛል እንግዲህ የሁሉ የሰው ፍቅር ሊኖረኝ የቻለው በዛ ነው ብዬ አስባለሁ። እንግዲህ በተለያዩ ሙያ ውስጥ ያሉ ሰዎች እንግዲህ ለረጅም ዓመት ከ20 ዓመት በላይ በዚህ ሙያ ውስጥ ቆይተሻል። አሁን ደግሞ በጣም የሚገርም ትልቅ ቦታ በከተማችን ተወዳዳሪ ሊሆን የሚችል የውበት ሳሎንና ስፓ ነው የከፈትሽው እና እንደዚህ አይነት ሙያዎች ደግሞ ልክ እንደ ዘመኑ እንደ ቴክኖሎጂው እንደ እውቀቱ የሚያድጉ ናቸውና ፋንትሽ ራሷን በማሳደግ ሂደት ውስጥ እንዴት ነበር ያለፈችው? ያው ሁሌም ይሄ ስራ አዲስ ነው፣ ሁሌ አዲስ ነው እና ሁሌ አፕዴት የምታደርጊው ነገር ነው። አንድ ጊዜ አውቀሽው የቢዩቲ ኢንዱስትሪ አንድ ያውቀሽው የምትተይው ነገር አይደለም። አፕዴት የምታደርጊው ነው። ሀገር ውስጥ ያሉ ኮርሶችንም በውጭ ሀገርም ያሉ ኮርሶችን እየወሰድኩኝ ነው እንግዲህ ስራዬን ለማሳደግ ጥረት የማደርገው ሁሌ። አሁንም በዚህ ስራ ነው የምቀጥለው። በደንብ ጥረት አድርጌያለሁ ስራዬን በጣም ስለምወደው። እንግዲህ ፋንትሽ የውበት ሳሎን ሌላው ለየት የሚለው ነገር የሚባለው ከሰራተኞችሽ ከባልደረቦችሽ ጋር ያለሽ ግንኙነት በጣም የጠበቀ ነው። እንግዲህ ከከስተመሮቹ በተለየ ሁሉ ማለት ነው እና ብዙ ጊዜ 18 ዓመት 20 ዓመት 15 ዓመት የቆዩ የስራ ባልደረቦች አሉሽ እና እነዚህንም አብሮ ማቆየት በአንቺ ልክ ፐርፎርም እንዲያደርጉ ማድረግ ትልቅ ጥበብ ነው ያስባለሁ እና እንደው ምን ጠቀመሽ? በጣም ጠቅሞኛል። አንደኛ አብረውኝ የሰሩ ልጆች ናቸው፣ አብረውኝ ያደጉ ልጆች ናቸው፣ መነሻዎቼ ናቸው። ይሄ ሁሉ ጥንካሬ ይሄ ሁሉ እድገት በብቻዬ ያመጣሁት አይደለም፣ አብረን ነው ለዚህ ደረጃ የደረስነው። ምን ብዬ አስባለሁ፣ ምንም አዲስ ሰው ቢመጣ ለኔ የሚሰጠው ትርጉም የለም። እኔን የሚያቀኝ ሰው
አብሮኝ ቢቀጥል ነው ጥሩ። ጥፋት ቢጠፋም እኔ ባጠፋም እነሱ ቢያጠፉም እየተቻቻልሽ እየተመካከልሽ ልጆቼ ናቸው ካልሽ ልጅ እናት ልጇን ማድረግ የሚገባትን ሲያጠፋም መቆጣት ያለባትን ተቆጥተሽ ነው የምታከርሚው አይደለ? ስለዚህ እኔ ቶሎ ወደ እንትን አልሄድም። ያጠፋ ሰው ካለ ይሄ ይሆናል ይሄ ይደረጋል ብዬ በመቆጣት እና በመነጋገር ነው የምናምነው። ለዛም ነው እኔ እንደ ሰራተኛ በፍጹም አስቤያቸው አላውቅም። በፍጹም ለምን ለእኔ ልጆቼ ናቸው። ደስ የሚለኝ ከኔ ጋር ራሱ ሲለቁ በብዛት አብዛኛዎቹ ከኔ ጋር የሚለቀቁት ሰዎች የራሳቸውን ከፍተው በራሳቸው ምክንያት የራሳቸው ወደ ውጭ ሄደው ነው እንጂ እኔ ከሰራተኛ ጋር በጸብ መለያየት በፍጹም ነው የማልፈልገው። ምክንያቱም እኔም በዛ ፓርት ነው ያለፍኩትና ስሜታቸውን የማውቀው እኔ ሰራተኛ ሆኜ ስለማውቅ ይመስለኛል። አስናቀች ኃይለሚካኤል እባላለሁ። በፋንትሽ የውበት ሳሎን ውስጥ የጥፍር ባለሙያ ነኝ። ከፋንትሽ ጋር ስሰራ 20 ዓመት ሆኖኛል። 20 ዓመት ሙሉ እንደ እህት እሷም እንደ አለቃ ሳይሆን እንደ እናት ሆና እንደ እህት ሆና በቃ እንደምልበሽ በቃ ከምለው በላይ ተግባብተን ስራችንን የምንሰራ ነን። እሷ ዝቅ ብላ ስትሰራ እኛም ዝቅ ብለን እንድንሰራ ትጋብዘናለች። በጣም መልካም አለቃ ናት። ከስተመር መጥቶ እኛ እንደ ቤተሰብ ሆነን ነው የምንኖረው። ያለን ከስተመሮች ከስተመር ሆነው አይደለም የሚሄዱት፣ ቤተሰብ ስለኛ ህይወት ይጨነቃሉ። እኛም ሲጠፉብን የት ናችሁ ብለን እንፈልጋለን። እሷም መታለች ወይ አልመጣችም ወይ ከሊት ለምን ጠፋች የሚል ጥያቄ ትጠይቀናለች። መታ ነበር ወይ ለምን ጠፋች ትደውላለች። ከስተመሮቻችን እንደ ቤተሰብ ነው የምንተያየው ማለት ነው። እና በጣም ደስ የምትል አለቃ ናት። እዛ ቤት እኔ አግብቼ ወልጄ ለልጆቼ እናት ሆና ለኔ እናት ሆና ሁሉን ነገር ስለ ህይወታችን ተጨንቃ የምትኖር ሰው ናት። እግዚአብሔር ደግሞ ከዚህ በላይ ጨምሮ እንዲሰጣት ነው የምንፈልገው። እኛም አብረናት ከሷ ጋር ትልቅ ደረጃ መድረስ ነው የምንፈልገው። እና አሁን ደግሞ ደስ የሚል ነገር ይዘን መተናል። ከፀጉር ቤት ከፀጉር ስራ፣ ከሜካፕ ስራ፣ ከፌሻል ስራ የተሻለ ሞሮኮ፣ ባዝ፣ ስፓ ሙሉን ነገር ይዘን አሁን ደግሞ የተሻለ ነገር ይዘን ቀርበናል። እንኳን ደስ አለሽ ፋንትሽዬ፣ እንኳን አብሮ ደስ አለን እላለሁ። ደሳለኝ እባላለሁ። ከፋንቲ ጋር 20 ዓመት ሆኖናል። አብረን መስራት ከጀመረ እንደ ቤተሰብ ተከባብረን ምን ጎደለ ብለን እሷ ኖረች አልኖረችም ስራችንን አክብረን ሰርተን ከከስተመር ጋራ እንደ ቤተሰብ ሆነን የሚፈልጉትን ነገር አሟልተን ሁሉን ነገር ደስ ብሏቸው እንዲሄዱ ነው የምንፈልገው። እህቴ ፋንቲ ማለት ለራሷ ሳትኖር ለሰው ነው የኖረችው። ያንስባታል። በጣም ጀግና ናት። በጣም ነው ደስ ያለኝ። ይሄ ሲያንስባት ነው። በጣም ደስ ብሎኛል። ስሜ ቤቲ ይባላል። የፋንትሽ እህት ነኝ። ከእህትነት ባሻገር ደግሞ የፋንትሽ የውበት ሳሎን ማኔጀር ነኝ። ስለ ፋንትሽ ከእህትነት ባሻገር እንግዲህ ኦልሞስት ከ15 ዓመት በላይ አብረን ሰርተናል። እህት ብቻ አይደለም፣ እንደ ስራ ባልደረባ እጅግ በጣም ሞዴል የምትሆን አይነት የስራ ሞራል ያላት በጣም ለስራ ኮሚትመንት ያላት ሰው ናት እና ከሷ ጋር በመስራቴ በጣም እድለኛ ነኝ የእውነት። እኔም ከሷ ብዙ የተማርኳቸው ነገሮች አሉ። የስራ ጥንካሬዋ ይሄ ነው የሚባል አይደለም። እውነት እህቴ ስለሆነች አይደለም፣ ሌሎች ሰዎችም የሚመሰክሩት ነገር ነው። ባልደረቦችሽ ጋር ተባብረሽ መስራትሽ ለዚህ ስኬት ያበቃሽን የሚመስለኛልና እንደው መጀመሪያ ከነበረው የቢዩቲ ሳሎኖች ይሄንኛው ምን የተለየ ነገር ይዞ መጥቷል? ይሄኛው የተለየ ነገር ይዞ መጣው ምንድነው? አንደኛ
የበፊቱ ቢዩቲ ሳሎን እውነት ከስተመሮቻችን ስለሚወዱን እንጂ 3ኛ ላይ ነው። በማይመች ሁኔታ 20 ዓመት በጥሩ ሁኔታ ከከስተመሮቻችን ጋር አብረን ዘልቀናል። ይሄኛው አንደኛ ምድር መሆኑ፣ ሁለተኛ በጀርባ በኩል ፓርኪንግ አለን። እዚህ ቦሌ ሮድ ላይ አሁን ላይ በኮሪደር ልማት በምክንያት ከፊት ለፊት ብዙ ፓርኪንጎች የሉ። አሁን ግን ይሄኛው ፓርኪንግ አለ። ለፓርኪንግ መመቸቱ አንድ የተለየ ነገር ነው። ሁለተኛ በስፓን የመጣ ነው። ያው ቢዩቲ ሳሎን ሲሆን በተለይ ሙሽራ ሜካፕ ነው በብዛት የምሰራው እና ስፓ ይፈልጋሉ በብዛት። ሞሮኮ መግባት በጣም የሚፈለግ ነገር ነው። ሌላ ቦታ ነበር የምልካቸው። አሁን ግን እኔ ጋር ሁሉ ዝግጁ ነው። ለዛ ነው በብዙ ነገር ነው ተዘጋጅተንበት የመጣ ነው። እንግዲህ እግዚአብሔር ክብሩን ይውሰድ። በጣም ደስ ብሎኛል። ከስተመሮቻችን አብራችሁኝ የዘለቃችሁት ይሄ ነው እንትና ብዬ ማመስገን አልችልም። ምክንያቱም ለኔ ከስተመሮች ሁሉ ለኔ አንድ ናቸውና ስም መጥቀስ አልፈልግም እንጂ እንትና ብዬ ብጠቅስ በጣም ይበዛል። ሁላችሁንም ከስተመሮቼ እድገቶቼ ናችሁ፣ መነሻዎቼ ናችሁ። የዚህ መድረሻዬ ከስተመር ነው በቃ። ስለዚህ ሁላችሁንም በሀገር ውስጥ ያላችሁ በውጭ ያላችሁ ሁላችሁንም እወዳችኋለሁ። በእናንተ ነው እዚህ የደረስኩት። አመሰግናለሁ። ጸገነት ወርቅ እባላለሁ። ያው ፋንትሽን ማውቃት ያው በጉርብትናና በደንበኝነት ነው። ያው ካወቅኳት ወደ 15-16 ዓመት ሆኖኛል እና በጣም መልካም ሰው ናት። እሷ ጋር ስትመጪ ያው ቲክቶከሮቹ እንዳሉት እንደ እናት ናት ብለዋል። ለኛ እንደ እናት እንደ እህት እንደ ሁሉ ነገር ናት እና እሷ ጋር መተን ሁሌ ተደስተን ነው የምንሄደው። ያው በቃ እንዳለ ሙሉ ሰራተኞቿን በጣም መልካም ናቸው። ከስተመርነታቸውን በቃ ሁሉንም እኩል ነው የሚያዩት። እነሱ ጋር መተሽ ምንም ተከፍተሽ የምትሄጂበት ነገር የለም እና በጣም ደስ ብሎናል። አዲስ የውበት ሳሎን ከፍታ ሁሉም ስፓም ሁሉም ስላለው በጣም ደስ ብሎናል። እንኳን ደስ አለሽ ማለት ፈልጋለሁ። ልጆች በቃ ንጽህናው ምንም በቃ ለሹሩባ ምናምን ህፃናት ልጆች በጣም ነው ትሪት አድርገው የሚሰሩት እና ልጆቼንም እዛ ነው ማሰራው። በጣም እዛ ቤት መተሽ በቃ ምንም የምትከፊበት ነገር የለም። ሁሉ ነገር ቡናም ትጠጫለሽ፣ በቃ ቤትሽ ያለሽ ነው የሚመስልሽ። በነገራችን ላይ በጣም ደስ ብሎናል። እንኳን ደስ አለሽ ፋንትሽዬ የኔ ቆንጆ። ጎብኛት በቃ ሁሉ ነገር አለ። በተለይ በጣም ደስ የሚለኝ እዛ ቤት ልጆች በቃ ንጽህናው ምንም በቃ ለሹሩባ ምናምን ህፃናት ልጆች በጣም ነው ትሪት አድርገው የሚሰሩት እና ልጆቼንም እዛ ነው ማሰራው። በጣም እዛ ቤት መተሽ በቃ ምንም የምትከፊበት ነገር የለም። ሁሉ ነገር ቡናም ትጠጫለሽ፣ በቃ ቤትሽ ያለሽ ነው የሚመስልሽ። በነገራችን ላይ በጣም ደስ ብሎናል። እንኳን ደስ አለሽ ፋንትሽዬ የኔ ቆንጆ። ተማኝ ጸጋ ይባላለሁ። የፋንትሽ ጓደኛዋ ነኝ፣ ጎረቤቷ ነኝ። ፋንትሽ የዛሬ 20 ዓመት ነው ማውቃት። ስለ ፋንትሽ ብዙ ነገር መናገር ይቻላል፣ ግን በጣም ጥሩ ሰው ናት። ስራዋን አክባሪ ናት፣ ስራዋን ወዳድ ናት። በጣም መልካም ሰው ናት። ለሰው ያላት ነገር በጣም ጥሩ ነገር ነው። እሷ ስትሰራ ሁሉም ሰው በእሷ ስር ያለ ሁሉ አይደለም የምታውቀውን አይደለም የማታውቀው ሁሉ ሰው እሷ ረጂ ናት። በቃ ያላትን ነገር ተካፍላ የምታበላ ሰው ናት። ስታገኝ እንደባገኘ ሰው የምትሆን ሰው አለ። ሁሉም ሰው በእሷ እይታ አንድ ነው። በጣም መልካም ሰው ናት። በጣም ስራዋን አክባሪ ናት። ለስራዋ በጣም ትልቅ ፍቅር ያላት ሰው ናት። በእሷ ዛሬ 20 ዓመት ሳውቃት በእሷ ያልተደሰተ ማንም ሰው የለም። ሁሉንም ሰው እኩል አድርጋ ነው የምታየው። እንዳልኩሽ ከስተመሮቿም ቤት ውስጥ ያሉት ልጆቿም ሰራተኞቿ ማለት ነው በጣም መልካም ልጆች ናቸው። ከእስከ ሙሉ ቤተሰብ አሁን ላይ ፋንትሽ እህት ናት ለኛ። በተለይ ለኔ በጣም መልካም ጥሩ ሰው ናት። ለቤተሰብ ለሁላችንም ጥሩ ሰው ናት። በቃ ስለሷ ብዙ ነገር መናገር ይቻላል። እግዚአብሔር አሁንም ጨምሮ ይስጣት፣ ጨምሮ እድሜውን ከጤና ይስጣት። ከቤተሰቧ ጋር ሁሉም ሰው ጋር የሁሉም ሰው እናት ናት፣ የሁሉም ሰው እህት ናት። እንዳልኩሽ በስራዋ በጣም ጎበዝ ናት። እኛ የምንናገረውን ነገር በአካል መተው ስራዋን እንዲያዩ እንዲያደንቁላት መተው እንዲሰሩ
እንላለን። ሁለተኛ የውበት ሳሎን በመክፈቷ በጣም ደስተኛ ነን። መተው እዩ እንላለን። እግዚአብሔር እንግዲህ የምትሰራበት የምትደሰትበት ያርግላት። መልካም እድል እንመኝላታለን። ትዕግስት እባላለሁ። የፋንትሽዬ ደንበኛ ነኝ። እንደገናም ደግሞ እህት ይሆናለች። ስንተዋወቅ ሰው ነው ያመጣኝ። 18 ዓመት ሆኖኛል። የፋንትሽ ነገር ማንም ሰው እኛ ጓደኞቻችን፣ ከውጭ የሚመጡ ዘመዶቻችን ጓደኞቻችንን አምጥተናቸው እዚህ በቃ እህት ሆነው ነው የሚቀሩት። እንደውም እጥፍ ሆነው ነው የሚቀሩት እና በፋንትሽ መጥቶ አንድ ቀን መጥቶ አይቶ የማይደሰት ሰው የለም። በቃ ከልክ ያለፈ ነው እህትነቷ። የምታደርገው ነገር ደግሞ በጣም በደስታ ነው የምታደርገው። ሌላው ደግሞ ያንቺ ማማር በጣም ነው የሚያስደስታት። እኔ ብዙ ፀጉር ቤቶችን አውቃለሁኝ፣ ብዙ ቦታ አውቃለሁኝ። እንደሷ አይነት በሰው ደስታ በሰው ውበት የሚደሰት ሴት እኔ አይቻላቅ እና በስራዋ በጣም ጠንካራ ናት፣ ታማኝ ናት፣ ሰዓቷን አክባሪ ናት። በጣም በቃ ሞር ልጆቿ ከስተመር ሲገባ ያላቸው አቀባበል በቃ ሁሉንም ሰው በፍቅር ነው የሚያዩት። ለምሳሌ እንግዳ ለቤቱ እንግዳ የሆነ ሰው ሲመጣ ብድግ ብለው ተቀብለው ነው የሚያስተናግዱት እና በጣም የሚወደዱ ልጆች ናቸው። ሌላው አንዳንድ ፀጉር ቤት ገብታችሁ በቃ ሰዓት አጠቃቀም ለምሳሌ እኔ ልጆቼ ራሴ አብሬ መጥቼ እኩል ጥፍሬም እግሬም ፀጉሬም ልጆቼን ሰዓቴን ማኔጅ አድርጌ ነው የምወጣው። በዚህ ምንም ቅር ስለማልሰኝ 4 ልጆች አሉኝ። ከ4ቱ 3ቱን ራሴን ጨምሬ መጥቼ በሰዓት በቃ ተጠቅሜበት ነው የምወጣው። የሚባክንብኝ ሰዓት የለም እና ሁሉንም ሰው ነው ኢንቫይት የማደርገው። የእውነት ይሄ ለኢንተርቪው አይደለም። በጣም በጣም ሶሻብል ናት እህቷ ቤትዬም። በጣም በሷ ያወቅኳቸው ጓደኞቿ ከስተመር እንኳን ሲታይ በቃ ደግሞ የተያየ ከስተመር ነገ ቤተሰብ ነው የሚሆነው እና በጣም በእውነት ፋንትሽዬ እግዚአብሔር እንኳን ለዚህ ያበቃሽ። ቀጣይ ደግሞ ሰፋ ባለ ነገር መጥታለች። ሁላችሁንም እጋብዛችኋለሁ እህቶቼ፣ ጓደኞቼ፣ ሌሎችም ከውጭ የምትመጡ በእውነት ደስተኛ ትሆናላችሁ። ተጋብዛችኋል። እንኳን ደህና መጣችሁ ብለው የሚቀበሉ እህቶች አሏት። የቤቱ ሰራተኞች በጣም ኮሚትድ ናቸው እና ይሄ ነው። አመሰግናለሁ። ፋንትሽ የውበት ሳሎንን ለውድ ተመልካቾቻችን መጎብኘት ይፈልጉ የት ያገኝሻል? መጎብኘት ለሚፈልግ ሰው መጀመሪያ ከነበርኩበት ስላራኩኝ በዛው አካባቢ ነው። ሲቀጥል ግን መጎብኘት ከፈለጉ ወሎ ሰፈር ያለው ሸዋ ሱፐርማርኬት ኤግዛክት ፊት ለፊት ነው ያለሁት። በ0911 60 7200 በ0911 46 25 25 በዚህ ስልክ ይደውሉልን። እናመሰግናለን። እሺ ውድ ተመልካቾቻችን እንግዲህ በፋንትሽ የውበት ሳሎን ኤንድ ስፓ ተገኝተን ያቀረብንላችሁ ፕሮግራም ይሄንን ይመስል ነበር። እኛም እጅግ በጣም ደስ ይለናል። እንግዲህ ከሀገሬ ቴሌቪዥን ጋር ረጅም ጊዜ ነው የዘለቅነው። መልካም ሁሉ ነገር ስኬትን ሁሉ እንመኝልሻለን። እናመሰግናለን። አመሰግናለሁ። ለሀገሬ ቲቪም በጣም ምስጋና አቀርባለሁ።